ፊት በስተመጨረሻ ያክስቱ ልጅ አቤል እንደሆነ ያስወጋው አወቀ። ሽጉጥ ደቀነበት። እንዴት ከኋላ የተወጋኛለህ? እንዴት ደምህ አይደለሁም ወይ? እስኪ ንገረኝ ሲለው እንዴ ምን ማለት ነው? አንተም እኮ በጥፊ መተኛል። ስለዚህ ታውቃለህ፣ አንተ ራስን ሁሌ የበላይ እያደረግ ትቆልል ነበረ። ስለዚህ ምንም ማድረግ አልችልም። ጽዬ እንግዲህ ሉሊትን እያሰቃየቻት ትገኛለች ማለት ነው። ቤዛ ደግሞ እባክሽ ይሄን መጥፎ ነገር ከኔም ወዳ እና ከዚህ በኋላ አርፈሽ ብትቀመጭ ይሻልሻል፣ አርፈሽ ህይወትሽን ኑሪ። ስለዚህ መልካምነት ለራስ ነው ስትላት ያ ማለት ልክ እንደ ኤፉዬ ማለት ነው። ማለት ታስታውሽ ከሆነ ያኔ አንቺና ናታንን ለማገናኘት ናታን ደፍሮኛል ብለሽ ስትይ ያኔ እሷ ምንም እንኳን ነገሩ ትክክል ባይሆንም ነገር ግን ደግፋሽ ነበረ እና እንደዛ ማለትሽ ነው። ሁሉንም ነገር አውቆ እንዳላወቀ ማስመሰል። አዎ በቃ እንደዛ ነው መሆን ያለበት። ታውቂያለሽ፣ እኔ ከዚህ በኋላ በቃ ራሴ እንዳለሁት ለራሴ ነግሬው መኖር ነው የምፈልገው እኮ። አንቺ ኑሪ፣ እኔ ምን አደረግኩኝ ታዲያ? እና አንቺም እንደኔ ብትኖሪ ይሻልሻል። በቃ የራስሽን ህይወት ምሪ፣ እነሱም የራሳቸውን ህይወት ይምሩ። እባክሽ ተያቸው። ታውቂያለሽ፣ እኔ ራሱ ፍቹን በእርግጥ ናታን አልሰማም፣ ነገር ግን ፍቹን ጀምሬያለሁኝ። ለጠበቃው ሁሉንም ነገር ሰጥቼዋለሁ። እንዴ እውነትሽን ነው? አዎ ሁሉም ነገር ይበቃል። እዚህ ላይ ሁሉም ነገር ማቆም አለበት። በእርግጥ አሁን በኋላ ፍቹ ከተፈጸመ በኋላ ሁላችሁም ትታችሁኝ እንደምትሄዱ አውቃለሁኝ። ነገር ግን ምንም ማድረግ አልችልም። በቃ መሆን ያለበት ይሆናል። ወቅት ፈልጋችሁ አስባችሁ እሷ ማናላት ብላችሁ ከተቀመጣችሁ ከኔ ጋር አብራችሁ ትኖራላችሁ። ካልሆነ ደግሞ ብቸኝነቴን እያጣጣምኩ መኖር ነው። ናታንዬ ልጁ የማን ነው? እባክሽ ንገሪኝ ቤዛ። ምንም ቢሆን እኮ ተወልዶ በነበር እኔ አባት ልሆነው አልነበር እንዴ? ምናልባትም እንደዚህ ላይሆን ይችል ነበር እና ብትነግሪኝ ደስ ይለኛል ሲላት፣ አይ ካንተ በፊት ጓደኛ ነበረኝ፣ የዛ ልጅ ነው። እውነት እንኳንም የያፌት ያልሆነ። አረ በፍጹም ስለምንድን ያፌት ነው የምታወራው? የያፌት አይደለም፣ እውነቴን ነው ምልህ ብላ ዋሸችው። ከዛ ከሄደ በኋላ በጣም ይቅርታ ናታንዬ፣ ጓደኝነትህን ማጣት አልፈልግም በፍጹም። በዚህ የተነሳ ጓደኝነታችን እንዲፈርስ ስለማልፈልግ ነው የዋሽሁ እያለች ከራሷ ጋር ማውራት ጀመረች። ሉሊት በየቦታው መራራት ጀምራለች። ምክንያቱም የሰጠቻት መድኃኒት ዝም ብሎ የሚያንበቀብቅ ነው። መከራዋን እያየች ነው። ወይ ሉሊት፣ የፂ መከራ። ጽዬ ቢኒ ለምን አልደወለም? በነገራችን ላይ እኔ ራሱ አይደለው እንደ ሂድ አልኩት። እኔ ነኝ እኮ አልፈልግህም ሂድ አልኩት። ነገር ግን ለምንድን ነው ታዲያ አሁንስ የሚናፍቀኝ? እያለች ከራሷ ጋር መጣላት ጀምራለች። ቆይ ለምን ይናፍቀኛል? እኔው ሂድ ብየው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ኤፍራታ ደወለች። እንዴ ቆይ ምን ሆነሽ ነው? ደውላለሁ ብለሽ እኮ በጣም ጠፋሽ አለቻት ጽ። ከዛ ባክሽ አሁንም በጣም ችግር ውስጥ ነው ያለሁት እና አሁን ራሱ አይመቸኝም፣ ተደብቄ ነው የማወራሽ። ስለዚህ የግድ መነጋገር አለብን፣ መገናኘት አለብን። እሺ ቦታውን ተቀጣጠሩና ከዛ ኤፍራታየም ሾከክ ብላ ወጣች። ያፌት ሂዶ ናታንን ታውቃለህ፣ ጨለማን ተገና አድርገህ ተንኮሽ ማድረግ አልነበረብህም። ከዚህ በኋላ ማንንም አልፈራም እና አሁን አልገደልከኝም፣ ግን አታስብ፣ አንተ ሳትሆን እኔ ነኝ የምገልህ እና የፍርሃት ምልክት ነው በጥፍ ጨረቃ መጥቶ እኔን መውጋት ሲለው፣ ምን ማለት ፈልገህ ነው? እኔ አንተን አልነካሁም ሰውዬ አትበድብኝ አለው። ኧረ እባክህ እና ካንተ ሌላ ማን ሊወጋኝ ይችላል ሲለው፣ እኔ አላቅም፣ ምናልባት አንተ ወይም ደግሞ ያ የማይረባ ጓደኛ ታውቃለህ። እኔም ሆንኩ ቢንም በፍጹም ልናደርገው አንችልም አለው። ከዛ ሲያመው አረና ዙሮ ና ቶሎ፣ እኔ እኮ እንድትጎዳ አልፈልግም ታውቃለህ፣
በቅርቡ ፊት ለፊት እቆማለሁ። ስለዚህ ደህና እንድትሆን እፈልጋለሁ። እኔ አንተን መግደል ብፈልግ ኑሮ እገልህ ነበር፣ ግን አንተን በቁምህ ነው የምፈልግህ፣ በህይወት እንዳለሁ ነው የምፈልግህ ብሎ ናታን ጀግንነቱን አሳይቷል ትናንትና። ያፌት በፍጹም ቦቅቧቃ ነው። እሱ እኮ በሰው ጋርድ ነው እንጂ ቦቅቧቃ ነው። ከዛ እኔ ምልክ አንድ ነገር አደርጋለሁ ብለህ እንትን ብትልም እንኳ መኪናዬ ጂፒኤስ አለው። ከዛ ሳቀበትና የዋህ ነህ አይደለም? አታስብ፣ እኔ ምንም አላደርግህም። በቀላሉ አያያይ በቀላሉ እኮ መሞት እረፍት ነው። ገና በቁም ሳላሰቃይህ ምንም ነገር አትሆንም፣ አታስብ ብሎ እና ጓደኛዬን ጥራውና እሱ መጥቶ ይወስደኛል፣ ብቻ ቅርብ ቦታ አድርሰኝ ሲለው ችግር የለውም ከፈለክ ጓደኛህንም ጥራውና ጓደኛህንም አንተንም የፈለጋችሁበት ቦታ አድርሻችሁ እመጣለሁኝ በማለት መለሰለት። ሉሊት እንግዲህ አንዴ ታህት አንዴ ፎቅ ማለት ጀምራለች። ፂ ደግሞ ሁሉንም ቁልፍ እያረገችባት ነው። ከዛ ቤዛ ወይኔ ግን ይቺ ፂ ምን ሆና ነው ይሄን ያህል ምን ለማድረግ እየሞከረች ነው? ግራ ገባኝ እኮ አሁንስ እያለች እንደ አጋጣሚ ፂ ከፎቅ ስትወርድ ከዛ ናታን እኔ ምልሽ ደግሞ ይሄን ማንቆለፈው ሲቀጥል ደግሞ አረ ይቺ ሴትዮ ታማለች፣ ቤዛ ሆስፒታል መሄድ አለባት ሲል አይ እኔም እኮ ብያት ነበር ወንድሜ፣ ግን ደግሞ ምንም ነገር አልተፈጠረም አለች። ስለዚህ ተዋት በቃ ምንም አትሆንም እያለች ማባበል ጀመረች። እኔ ምልሽ ምን ለማድረግ እየሞከርሽ ነው? እኔ እኮ ነግረሽ ነበር ቤዛ፣ ወንድሜን የነካ ማለት በአይኔ የመጣ ነው። ስለዚህ ወንድሜን እንደዚህ ማድረግ አልነበረባትም። ስለዚህ ስለ ወንድሜ እያንዳንዱ ነገር ትከፍላለች እያለች መልስ መስጠት ጀመረች። እና ይሄ ነው በቃ የመጨረሻ ቃልሽ? አዎ በቀልም በበቀል እና ምን ነው ረሳሽው እንዴ? እንደሱ አይደለም ፂ፣ አሁን ሁሉንም ነገር መተው አለብን። ያለን ችግር አይበቃንም እንዴ? አይ በፍጹም አንዳንድ ሰዎች ልካቸውን ካላሳየሻቸው በፍጹም ሊረዱሽና ሊገባቸው አይችልም እያለች አምራለች። ኤፍራታና ፂ ተገናኙ። እኔ ምልሽ ቆይ አረፈርሽ እኮ ቴክስት እንኳ ከላኩልሽ ቆየሽ፣ ምን ነው በሰላም ነው አለቻት። ከዛ ባክሽ ተይኝ፣ ስወጣ ራሱ ሉሊትና ቤዛ እያሾፉብኝ ነበር፣ ወንድ ማገኝ መስሏቸው፣ ጭራሽ ደግሞ ወንድ ላይ ኮራ ስትይበት ነው የሚፈልግሽ፣ ስለዚህ ኮራ በይበት አሉኝ ስትል ከዛ ኤፍራታ ይህ ላይ እንኳ ልክ ሊሆኑ ይችላሉ። እና ምንድነው የተፈጠረው? እስኪ ንገሪኝ አንቺ። እኔ እንጃ ስለ ናታን ስትላት ናታን አሁን ላይ እውነት ለመናገር ምን እንደሆነ አላውቅም፣ ስራው ላይ ሳይረሳሽ አይቀርም። ምን ማለት ነው? በዚህ ቅጽበት ማለት ከሌላ ሰው ጋር ፍቅር ግንኙነት ጀመረ ወይስ ደግሞ ከቤዛ ጋር? አረ በፍጹም ቤዛማ ጭራሽ ጓደኛ ሆናለች። እና ደግሞ ያኔም ምንም እንዳላደረጉና ልጁም የሱ እንዳልሆነ ሁሉ ነግረዋለች። ከዛ ሁሉንም ነገር ተረድቷል። እና ነገር ግን እኔ እንጃ ናታን አሁን ያለበት ሁኔታ አላቅም፣ ብቻ ስራው ላይ እያተኮረ ነው ስትላት፣ እስኪ ንገሪኝ ያኔ የማታ ታዲያ እንዴት ነበረ የመጣው? አኳኋንንስ ንገሪኝ ስትላት፣ እንዴ ምግብ ቴካዌ አድርጎልን ይዞልን መጣ፣ አልበላም ብሎ እኛ በላን። ከዛ በኋላ ልብሱ ላይ ደም ምናምን። ምን ማለት ፈልገሽ ነው? አላቅም ብቻ ያፌት ቢኒያምና ናታና ያደረጉት እያለ እየደነፋ ነው። ምን ማለት ፈልገሽ ነው አንቺ? ቆይ ናታንን አታውቂውም እንዴ? ናታን አይደለም ሰው ድመት ሲገላል። አረ በጣም ነው የምትገርሚው። እኔ በጣም ተናድጄብሻለሁኝ ብላ በጣም ተናዳባት። ከዛም በኋላ ጥላት ጠፋች። እንዴ እንደዚህማ አታድርጊ፣ ለምን እንደዚህ ታደርጊያለሽ? እያለች ከኋላ እንኳ ብትከተላት በፍጹም ልሰማት አልቻለችም። ፂ ሄደች። ኤፍራታዬ እውነት እንደዛ መናገር የለብሽም ነበር። ምንም ቢሆን ናታን ከፍቅር በላይ ምንም የለም እና ፍቅረኛሞች ስለነበራችሁ የግድ ልታቂው ይገባ ነበር ማለት ነው። እና በጣም ተሳስተሻል እዚህ ላይ የእውነት ነው የምልሽ። በፍጹም ናታን አላደረገም። አቤላ በስተመጨረሻ አቤልና ዳጊ ተመካክረው እንደሁ ያደረጉት ይፋ ወጣ። እኔ እኮ
አስፈራራው ነው እንጂ ያልኩህ ውጋው ብያለሁ እንደ ሲለው ባክህ ወንድ ሁን አንተ ደግሞ ምን ሆነህ ነው እንደ ወንድ ልጅ ቆፍጠን በል እንጂ ያችን ትመስል እህትህን ቤት አጉሯት እየዋለ ምን ሆነህ ነው እያለ በጣም ተናደደበት። ውድ የቻናሌ ቤተሰቦች አመሰግናለሁ።